ሰላም ጤና ይስጥልን ውድ የቴክኖሎጂ ወዳጅ ቤተሰቦቻችን እንዴት ናችሁ? እኔ አለሁ ክብሩ ይመስገን። ዛሬ አዲስ ቪዲዮ ይዤላችሁ መጥቻለሁ። ያው በመግቢያ ላይ እንዳያችሁት ጄሚናይ በመግቢያ ላይ እንዳያችሁት ወይም ደግሞ ተምኔሉን አይታችሁ እንደመጣችሁት ቻትጂፒቲ እና ክላውድ ኤአይን ነው የምናየው ማለት ነው። ስለዚህ አዳዲስ ነገሮች ብዙ ነገሮች ይኖራሉ። ሰብስክራይብ በማድረግ ቤተሰብ ይሁኑ። ቪዲዮን ከወደዱ ደግሞ ላይክ፣ ሼር በማድረግ ለሌሎች እንዲደርስ አግዙኝ እላችኋለሁ። ይሄኛው ለኔ ስለሚጠቅመኝ ላይክ፣ ሰብስክራይብ በማድረግ ቤተሰብ ይሁኑ እላለሁ። አብራችሁን ቆዩ። ዛሬ እንግዲህ እንዳልኳችሁ ሁለቱንም ጎን ለጎን 6 ነጥቦችን አንስተን እናያለን። የትኛው ጠንካራ ነው፣ በየትኛው ይለያያሉ፣ የትኛው ደካማ ነው የሚሉትንም አብረን ስለምናይ አብራችሁን ነው። በሁለገብነቱና በመተግበሪያዎች ላይ በጣም አክቲቭ የሚባለው ወይም ደግሞ መልቲ ሞዳሊቲ ቻትጂፒቲ ነው። እንግዲህ ቻትጂፒቲ በጣም ረጅም ዓመትን ከኤአይ ቀደም ብሎ ኤአይዎች በሚወጡበት ሰዓት ፈርጠም ብሎ ወይንም ደግሞ በብዙዎች ዘንድ ተቀባይነት ያገኘ ኤአይ ነው። በመጀመሪያ ላይ ስለሱ ነው የምናወራው። ይህ ቻትጂፒቲ ላይ ዶል ኢስሪ የሚባለው ጽሁፍን ወደ ምስል መቀየር የሚችለውን ነው። ይሄኛው የቻትጂፒቲ ጠንካራ ጎን ነው። በጽሁፎች ብቻ ምስልን ሊፈጥርልን ይችላል። አድቫንስድ ቮይስ ሞድ የሚባለው ደግሞ ምንድነው? ልክ እንደ ሰው ስሜትን ተረድቶ በቀጥታ ማውራት ይችላል ማለት ነው። የቻትጂፒቲ ጠንካራ ጥንካሬዎችን ስናነሳ 3 ነጥቦችን ነው የምናየው። የመጀመሪያ ዱዋል ኢስሪ ነው። ዱዋል ኢስሪ ጽሁፍን በጽሁፍ ብቻ ወደ ምስል የሚቀይርልን ስራዎችን ናቸው። ጽሁፍን ሰተነው ወደ ምስል የሚቀይርበት ነው። ሁለተኛው ደግሞ አድቫንስድ ቮይስ ሞድ ነው። ይህ ደግሞ ልክ እንደ ሰው የሰውን ስሜት ተረድቶ እኛን ማነጋገር ወይም ደግሞ ከኛ ጋር ንግግር ማድረግ ይችላል። ሶስተኛ ላይ ደግሞ ልናገኘው የምንችለው ዌብ ብሮዘሪንግ ነው። ይሄኛው ደግሞ ምን ማለት ነው? ዌብ ብሮዘሪንግ ማለት ፈጣን መረጃ ለጠየቅነው ጥያቄ ወዲያውኑ ይሰጠናል ማለት ነው። ስናነጻጽር ቻትጂፒቲ ምስልን መፍጠር ይችላል። ጽሁፍን ሰጥተነው ቪዲዮ ጀነሬት ሊያደርግልን ይችላል። ክላውድ ኤአይ ግን ይህንን መስራት አይችልም። ነገር ግን ምስል ሰተነው ወይም ደግሞ ቪዲዮ ሰተነው ወደ ጽሁፍ ቀይሮ ሊተነትንልን ይችላል ማለት ነው። የእይታ አቅሙ በጣም ከፍተኛ በመሆኑ ምስልን ወደ ቴክስቶች ወይም ደግሞ ወደ ጽሁፍ ሊቀይርልን ይችላል ማለት ነው ክላውድ ኤአይ። ነገር ግን በጽሁፍ ወይም ደግሞ ፕሮምፕት ሰተነው ምስል ሊሰራልን አይችልም። ጠንካራና ደካማ ጎኖችን ስናነጻጽር ሁለቱም የየራሳቸው የሆነ ጠንካራ ጎን አላቸው ማለት ነው። ለምሳሌ ክላውድ ኤአይ ውስብስብ ግራፎችን ተንትኖ እኛም ማስረዳት ይችላል። ይሄኛው ጠንካራ ጎን ውስብስብ ግራፎችን ተንትኖ እኛም ማስረዳት ይችላል። ግራፍ ስንል ብዙ አይነት ግራፎች አሉ። እንደነዚህ አይነቶችን ግራፎች ሊተነትንልን ይችላል፣ ወደ ጽሁፍ ይቀይርልናል ማለት ነው። ክላውድ ኤአይ ከቻትጂፒቲ በተሻለ ጽሁፎችን የመተንተን አቅም አለው ማለት ነው። የትኛውንም የምስል የሆነ ግራፎችን ብንሰጠው ከቻትጂፒቲ በተሻለ መልኩ ይተነትንልናል ማለት ነው። ሁለተኛ ደግሞ የክላውድ ኤአይ ሌላ ጠንካራ ጎኑ ምንድነው? ራይቲንግ ስታይል ላይ ነው። በጣም የተሻለ ጽሁፎችን ይሰጠናል ማለት ነው። ራይቲንግ ስታይል በጣም በጥንቃቄ ነው ነገሮችን የሚሰራልን። ከቻትጂፒቲ እስካሁን እየመራ የሚገኘው እንግዲህ ክላውድ ኤአይ ነው ማለት ነው። ሌላኛው እንግዲህ ክላውድ ኤአይ የአጻጻፍ ዘዴ ወይንም ደግሞ ራይቲንግ ስታይል ላይ በጣም እጅግ ጥንቃቄ ያደርጋል። ሰው የጻፈ የሚመስል ያህል ጽሁፎችን ሰው የጻፈ የሚመስል ጽሁፎችን ነው የሚሰጠን። ያ ማለት ምንድነው? አላስፈላጊ ቃላቶችን አይጠቀምም። ለምሳሌ ቻትጂፒቲ አላስፈላጊ ቃላቶችን የሚጠቀምበት ኢንደ ራፒድሊ ኢንቮልቪንግ ወርልድ የሚሉ ድግግሞሽ ቃላቶችን ቻትጂፒቲ ይጠቀማል። ክላውድ ኤአይ ግን አይጠቀምም ማለት ነው። አብዛኛው ክላውድ ኤአይ ድግግሞሽ ቃላቶችን አይጠቀምም ስንል አብዛኛው ቻትቦቶች ወይንም ደግሞ ኤአይዎች የሚጠቀሙት ለምሳሌ አብዛኛው ኤአይዎች የትኛውንም አማርኛ የመጻፍ አቅም አላቸው። አማርኛን ይረዳሉ። ጽሁፍ ብንሰጣቸው ይመልሱልናል። ክላውድ ኤአይ ግን ከነዚህ ለየት የሚለው የአማርኛ አተረጓጉምና አረዳድ ቃላቶች አጠቃቀም ላይ ሞር ከሌሎቹ ኤአይዎች በጣም የተሻለ ነው። እስካሁን ክላውድ ኤአይ የተሻለ ሆኖ አግኝቻለሁ። እንቀጥል። በዚሁ አጋጣሚ ማስታወሳችሁ ቤተሰቦች ይህን ቪዲዮ የምታዩት በሙሉ እስካሁን ተመችቷችሁ ከሆነ ሰብስክራይብ አድርጉ።
ሞር ደግሞ ቪዲዮ በመሃል ላይ እያያችሁ ከተመቻችሁ ደግሞ ለሌሎች እንዲደርስ ላይክ እና ሼር አድርጉላለሁ። ክሎድ ኤአይ ከቻትጂፒቲ የሚሻልበት ምንድነው? ለምሳሌ የቃላት አጠቃቀም ላይ ግጥም ጻፍልን ብለን ብንጠይቀው፣ ኢሜይሎችን መልስልን ብለን ብንጠይቀው፣ የታሪክ መጽሐፍቶችን ወይንም ደግሞ እንደዚህ አይነት እሳቤ ወይንም ደግሞ ታሪክ ፈጠራ ላይ ማለት ነው ስራለን ብንለው የቃላት ድግግሞሽ ወይንም ደግሞ የቃላት ስህተትን አናገኝበትም ማለት ነው። ስለዚህ በጽሁፍ ንጉስ ነው ማለት እንችላለን ማለት ነው ክሎድ ኤአይ። ቻትጂፒቲ መረጃን በፍጥነት ከመስጠት አንጻር ቶሎ አናላይዝ አድርጎ ፈጣን የሆኑ መረጃዎችን ከመስጠት በጣም እጅግ የተሻለ ቢሆንም ስትራክቸር ሲያደርግ፣ ነገር ግን ስትራክቸር በሚያደርግ ሰዓት ምንድነው የቃላት ድግግሞሽን ወይም ደግሞ ሮቦት መሆኑን የሚያሳይ ቃላቶችን ይጠቀማል። ለምሳሌ ከቃላቶች ውስጥ እንኳን ወጣ ብንል እነኚህ ስፔሻል ካራክተሮችን እንደነዚህ አይነት ስፔሻል ካራክተሮችን አብዛኛውን ጊዜ ድግግሞሽ እናይበታለን እና በድግግሞሹ ይታወቃል። ክሎድ ኤአይ ላይ ግን እንደዚህ አይነት ነገር አናገኝበትም ማለት ነው። ሌላ በኩል ደግሞ ክሎድ ኤአይን የኮዲንግ እና የሎጂክ አጠቃቀም ላይ እጅግ በጣም ከፍተኛ አቅም አለው ማለት ነው። ኮዲንግ አርቲፋክት ላይ ትክክለኛ የሆነ የኮድ ሶርሶችን ይሰጠናል ማለት ነው። እጅግ በጣም የተሻለ ለሶፍትዌር ዴቨሎፐሮች፣ ለዳታ ሳይንቲስቶች ክሎድ ኤአይ አጋራቸው ነው ማለት እንችላለን። ይህ ማለት ምንድነው? ሁሉም ቻትቦቶች መረጃን ይተነትኑልናል ወይም ደግሞ ኮድ ሶርስ ብንፈልግ ለምንፈልገው አይዲያ የኮድ ሶርስ ወይም ደግሞ ኮድ ይጽፍልናል ማለት እንችላለን ሁሉም። ነገር ግን ክሎድ ኤአይ በዚህ ረገድ እጅግ በጣም የተሻለ ሆኖ አግኝቼበታለሁ። ዌብ ዴቨሎፐሮች በደንብ ልትጠቀሙት ትችላላችሁ። ዳታ በኩል እንግዲህ መሀል ላይ እንደገለጽኩላችሁ ክሎድ አርቲፋክት ስንል ምን ማለታችን ነው? ኮድ እየጻፈን ወይም ደግሞ የኮድ ሶርሱን ጠይቀ ነው በእንደዚህ አይነት ይሄን ሶፍትዌር ወይም ደግሞ ይሄንን ሲስተም ስራለን ወይ ደግሞ ዌብሳይት ስራለን ብለን ጠይቀ ነው ያንን ወደ ምን ይቀይርልናል? እዛው ላይ ኤዲት እንድናረግና ቴስት እንድናረግ ወይም ደግሞ የሰራልንን ኮድ ሶርስ ምን አይነት ዲዛይን እንዳለው እዛው ቦታ ላይ ያሳየናል ማለት ነው። ይህ ማለት ምንድነው? ብዙ ጊዜ ፕሮግራመሮች ወይም ደግሞ ዌብ ዴቨሎፐሮች ታውቁታላችሁ። ይሄንን ቪኤስ ኮድ ላይ ወይም ደግሞ ቪዥዋል ስቱዲዮ ላይ ላይቭ ሰርቨር የሚባል አለ። ያ ማለት ምን ማለት ነው? ላይቭ ሰርቨር ኮድ እየጻፋችሁ በቀኝ በኩል ደግሞ ምንድነው ዲስፕሌይ ያደርግላችኋል። የምንሰራውን ሄደሩን፣ ፉተሩን፣ ሜን ቦዲውን እያንዳንዱን ነገር ዲስፕሌይ ያደርግልናል ማለት ነው። ልክ እንደዛው ይሄኛውም ክሎድ ኤአይ አርቲፋክት የምንለው እዛው ጋር ከጎን ላይ በቀኝ በኩል ያሳየናል ማለት ነው። ኤዲትም ማድረግ እንችላለን እዛ ላይ እዚህ ስክሪኑ ላይ እንደምታዩ። በሌላ በኩል እንግዲህ የቻትጂፒቲ ኮድ ይጽፍልናል። እዛው ላይም ኤዲት ማድረግ እንደምንችል አዳዲስ ነገሮችን እየጨመረ ይገኛል። ነገር ግን ብዙ ተጠቃሚዎች ክሎድ ኤአይ በጽሁፍ ኮድ በሚጽፍበት ወቅት ከሌሎች ኤአዮች ወይም ደግሞ ከነ ቻትጂፒቲ የተሻለ እውቀት አለው፣ ስህተት የለበትም ይላሉ። የእናንተ የትኛው ይሆን? እስኪ ሞክራችሁ ንገሩ። የመረጃ መጠን ወይም ደግሞ ኮንቴክስት ዊንዶውስ የምንለውን ነገር ደግሞ እናገኝበታለን። እንግዲህ እዚህ ላይ ክሎድ ኤአይ መረጃን ተንትኖ ከመስጠት አንጻር ከፍጥነት አንጻር ወይም ደግሞ ኮንቴክስት ዊንዶውስ የምንለው ከ220 ሺህ ቃላት እስከ 220 ሺህ ቃላት ድረስ መረጃን ሊተነትን ይችላል ክሎድ ኤአይ። ወይም ደግሞ 500 ገጾችን በአንድ ጊዜ ተረርቶ የፈለግነውን ጥያቄ ብንጠይቀው እያንዳንዱን መልሶ ሊተነትንልን ይችላል ወይም ደግሞ ሳማራይዝ ያደርግልናል ማለት ነው። አንድ ሙሉ መጽሐፍን ሊተነትንልን ይችላል ማለት ነው ክሎድ ኤአይ። እንግዲህ ክሎድ ኤአይ እንደ የህግ ሰነዶችን ወይም ደግሞ ሌሎች መጽሐፍቶችን ወዲያውኑ ተረርቶ ሊተነትንልን። ጂፒቲ እንግዲህ እዚህ ላይ ደግሞ ምንድነው ደካማ ጎኑ? ትልቅ አቅም አለው ቻትጂፒቲ እንደማንኛውም ፕላትፎርም። ደካማ ጎኑ ግን እንደዚህ አይነት ረጃጅም መጽሐፍቶችን ወይንም ደግሞ ሳማራይዝ ሊደረጉ የሚችሉ መጽሐፍቶችን ሊያደርግልን አይችልም። ረጃጅም ንግግሮችን ወይም ደግሞ ረጃጅም ጽሁፎችን ሊተነትንልን አይችልም። ምክንያቱም የመርሳት ባህሪ አለበት ተብሎ ይታመናል ማለት ነው ቻትጂፒቲ። ሌላኛው እንግዲህ ክሎድ ኤአይ ከደህንነት አንጻር ወይንም ደግሞ ከሴፍቲ አንጻር እጅግ በጣም ምስጉንና የተሻለ ነው ተብሎ ይታመናል። ለምሳሌ ከዚህ ውስጥ ስናየው የነሱ ህግ ወይንም ደግሞ የሱን ባህሪ እንዴት እንመለከታለን? ክሎድ ኤአይ የተሰራው ኮንስቲቱሽናል ኤአይ የሚል መሪ አለው። ይህ ማለት ምን ማለት ነው? ሰው ልጆች ጋር የሚጋጩ ስህተት
ወይም ደግሞ የሰው ልጅ ይቀረናል የሚሉ ነገሮችን በፕራይቬሲ ይይዛል ማለት ነው። ይህን ማለት ምን ማለት ነው? የእኛን ገመና አሳልፎ አይሰጥም ከጥበቃ አንጻር ማለት ነው። በለጠ ደህንነቱ የተጠበቀ ኤአይ ፕላትፎርም ነው ማለት ነው። መልሶችን ለመስጠት በማያውቃቸው ወይም ደግሞ በተረዳቸው ነገሮች ላይ ጥናትን ያደርጋል ማለት ነው። አሳልፎ አይሰጥም። ቻትጂፒቲ አንዳንድ ጊዜ ጃይል ብሬክ ሊያደርግ ይችላል። አደገኛ መረጃዎችን ሊሰጥ ይችላል። ክሎድ ኤአይ ግን በዚህ ረገድ በጣም ጥብቅ ነው። ለምሳሌ ቻትጂፒቲ ጃይል ብሬክ ሊያደርግ ይችላል። የሰው ልጆችን መረጃ አሳልፎ ሊሰጥ ይችላል ማለት ነው ቻትጂፒቲ። ክሎድ ኤአይ ግን በሰው ልጆች መረጃ ላይ አሳልፎ ከመስጠት አንጻር እጅግ በጣም ጥንቃቄ የሞላበትና እንዲሁ በቀላሉ የኛን መረጃ አሳልፎ ለሌላ ሶስተኛ ወገን ወይም ደግሞ ለሌላ ሊሰጥ አይችልም ማለት ነው። ስለዚህ እስካሁን ኤአይ እያልን ነው። እስካሁን ካሉት ኤአይ ፕላትፎርሞች ይሄኛው ሞር የተሻለ ሆኖ አግኝተዋል ብዙ ሰዎችም፣ እኔም አግኝቻለሁ። እናንተስ ምን ትላላችሁ? ኮሜንት ላይ አሳውቁኝ። ወደ ማጠቃለያው ደርሰናል ቤተሰቦች። ይህን ቪዲዮ እንደወደዳችሁ ተስፋ አረጋለሁ። እንደየ ስራዎቻቸው ለኔ ይሄኛው ይበልጣል ይሄኛው ይበልጣል የሚለው ስንመጣ ወደ ማጠቃለያ ምስልን ለመፍጠር ወይም ደግሞ በድምጽ ማውራት ለምትፈልጉ ቻትጂፒቲ መጠቀም ትችላላችሁ። ጽሁፎችን እንዲተነትንላችሁ፣ ኮርሶችን እንዲሰጥልን፣ ኮድ እንዲጽፍልን የምትፈልጉ ከሆነ ደግሞ ክሎድ ኤአይ መጠቀም ትችላላችሁ። ለእናንተ የትኛው ምርጥ ነው ወይም ደግሞ የትኛው ተመቻችሁ የሚለውን ደግሞ ኮሜንት ሴክሽን ላይ ያሳውቁኝ። ቀጣይ በሌላ ቪዲዮ እስክንገናኝ ድረስ ዩቲዩብ ቻናላችን ከመውጣቱ በፊት ሰብስክራይብ በማድረግና ላይክ ሼር በማድረግ ለሌሎች እንዲደርስ አድርጉልኝ። ኔክስት በሌላ ቪዲዮ እስክንገናኝ ድረስ ሰላማችሁ ብዝት ይበልልኝ። ባይ ባይ።